የሰው ልጅ እኮ በማወቅና ባለማወቅ ውስጥ በጣም ሰፊ የህይወት ልዩነት እኮ ይፈጠራል። አውቆ በመተግበር ውስጥ ኦፍ ኮርስ ተግባሩ ዝቅ ያለ ህይወት ከፍ ያለ ህይወት እንድኖር የሚያደርገኝ ማን ነው? በዚህ ውስጥ ያለው አስተሳሰብ ነው። አስተሳሰብን መግራት ያስፈልጋል። ግራ እንደገባን ኖረን ብንሞት እኮ ኖሮ አይባልም አይደል? በምድር ላይ ሁለት አይነት ሰዎች ያሉ ይመስለኛል። መተው ግራ ተጋብተው የሚሄዱ፣ መተው ነቅተው ተረድተው ኖረው የሚሄዱ። አንፎርቹኔትሊ ትምህርት ቤት ደግሞ ለኑሮ፣ ለትዳር፣ ለቤተሰብ፣ ለህይወት፣ ለስኬት የሚሆን ብዙም ትምህርት አልተማርንም። የተማርነው ለመስሪያ ቤት የሚሆን። ህይወት ዩኒክ ነች፣ ትልቅ ድንቅ ስጦታ ነች ህይወት። እና ይህንን ድንቅ ስጦታ ደግሞ ምርጥ አድርጎ ለማሳለፍ ግራ እንደገባን ኖረን ብንሞት እኮ ኖሮ አይባልም አይደል? በምድር ላይ ሁለት አይነት ሰዎች ያሉ ይመስለኛል። መተው ግራ ተጋብተው የሚሄዱ፣ መተው ነቅተው ተረድተው ኖረው የሚሄዱ። አሁን እየኖርኩ ነው አይደለሁም። መተንፈስ መኖር አይደለም መቼም ዛፍ ስለሚበልጠን በመተንፈስ ፍሬውን የሚቀይረው ግን በውስጣችን ያለው። ስለዚህ በመሰልጠን በማንበብ በመማር ውስጥ መቆየት ይለውጣቸዋል። አብዛኛው ሰው ከትምህርት ቤት ከወጣ በኋላ የደብተር ከለር ራሱ ጠፍቶታል። ግልግል ብለን ደብተር ባለበት መጽሐፍ ባለበት ቁም ነገር ባለበት ላለመሄድ ነው ወደ ህይወት የገባ ነው which is not good. Unfortunately ትምህርት ቤት ደግሞ ለኑሮ፣ ለትዳር፣ ለቤተሰብ፣ ለህይወት፣ ለስኬት የሚሆን ብዙም ትምህርት አልተማርንም። የተማርነው ለመስሪያ ቤት የሚሆን፣ ለፋብሪካ የሚሆን፣ ለአገልግሎት የሚሆን ነው እና የተወሰነ ክሪቲካል ቲንኪንጋችን እንዲጨምር ተደርጓል። በተረፈ ለስኬት፣ ለእምነት፣ ለጽናትን ለመጨመር ምናምን የሚባል ነገር የተማራችሁት አለ? ሳብጀክት ርዕሱም የለም። ሰክሰስፉል የሆኑ ሰዎች መርሁን አውቀው ሳይሆን መርሁን በሁኔታዎች በአጋጣሚ አግኝተው ስኬታማ ሲሆኑ እንዴት ተሳካለ ስትሏቸው ዋናው በርትቶ መስራት ነው የሚሏቸው። በርትቼማ እኮ ሰራው ውጤት አጥቼ እኮ ነው የመጣሁት አይደል? አብዛኞቻችን እኮ በገባን መልኩ በርትተን እየሰራን ነው። ችግሩ ውጤት እያጣን አይደለም። ለዚህ ነው በተለይ እየሰራችሁ ውጤት ካጣችሁ ምንድነው የምትሉት? ወዲያው ወደ ስፒሪቹዋል ነው የምትወስዱት። ኦኬ ያው አበሻ እኮ ከባድ ነው ለመገላገል እኮ ነው እና ምን አረጉብኝ ለማለት ነው። ማን ሆነን ነው እኔና እናንተ አሁን ሰው ፈልጎ እኔና እናንተ ላይ የሆነ ነገር ምን የትኛው ደህና ነገር ሰርተን ነው? የለም እያልኳቸው አይደለም። እንደው በሰበብ አስባቡ ግን አረጉብኝ ከማለት መጀመሪያ የቤት ስራ መስራት አይሻልም? ተሳስቼ ይሆን አይባል? አስተሳሰቤ ተሳስቶ ይሆን ወይ? ኢሞሽኔ ተሳስቶ ይሆን ወይ? ተግባሬ ተሳስቶ ይሆን ወይ? ያላወቅኩት ነገር ይኖራል ወይ? ትንሽ ላጥና፣ ትንሽ ላንብብ፣ ትንሽ ምክር ልጠይቅ፣ ትንሽ ልሰልጥን አይባልም? የሰው ልጅ እኮ በማወቅና ባለማወቅ ውስጥ በጣም ሰፊ የህይወት ልዩነት እኮ ይፈጠራል። አውቆ በመተግበር ውስጥ ኦፍ ኮርስ ተግባሩ። ሂፕኖቴራፒ ስማር ማይንድ በጣም ኢንስፓየር ያደርገኛል። የሰው ልጅ ህሊና ብዙዎቻችን ተሸክመነው ነው የምንሄደው እና አናውቅም። ውስጡ አንጎል በቃ በሚል ነው እና አንጎል የሆነ አንጀት ነው አይደል የሚመስለው በስዕል። አንጀት ግን አይደለም እባካችሁ። ማለት የራስ ህይወት፣ የቤተሰብ ህይወት፣ የሀገር ህይወት መቀየር የምትችሉበት በቃ ትልቅ ፓወርፉል የሆነ ፋብሪካ ነው የተሰጠን። ዓለም ላይ ድንቅ የሆነ ነገር መስራት የምትችሉበት ነገር ከዚህ በላይ ተቀምጦ ባይዘው እንደዚሁ አስቀምጦ በሰላም ሞቶ ማበስበስ ይቻላል። ሞቶ ምላችሁ በቆም ስንሞትማ አይቀርም። የሁላችንም ተመሳሳይ ነው የሚሆነው። የአልበርት አንስታይንም ሲሞት ምን ይሆናል? አፈር ሆኗል አይደል? አፈር ከመሆኑ በፊት ግን እንዴት ቆሞ አፈር ይሆናል? በህይወታችሁ ውጤታማ ካልሆናችሁ እኮ ጭንቅላት አለኝ የለኝም የሚለው መጠርጠር አያስፈልግም። ሰው ደሃ ለመሆን ጭንቅላት ባይኖረው ያቅተዋል? ስለዚህ ጭንቅላት ከላይ ሆኖ የተሰጠን እኮ እንዴት እንደሚያስብ አውቀን ፓወሩን ኃይሉን ይሄን ሰውነት የሚያንቀሳቅሰው ማን ነው? ኢሞሽኔን ዳይሬክት የሚያደርገው ማን ነው? ዝቅ ያለ ህይወት ከፍ ያለ ህይወት እንድኖር የሚያደርገኝ ማን ነው? በዚህ ውስጥ ያለው አስተሳሰብ ነው። አስተሳሰብን መግራት ያስፈልጋል። ስለዚህ ኢንስፓየርም ስለሚያደርገኝ የህይወቴም ዓላማ ስለሆነ እሱን ከተማርኩ በኋላ የሚገርማችሁ ማንኛውም ሰው ቴራፒ ሲመጣ ሩት ኮዙ የምንም ነገር ወደ ውጭ ሲወጣ ችግሩ ምን ሊሆን ይችላል? ገንዘብ ማጣት ሊሆን ይችላል አይደል? ሪሌሽንሺፕ ችግር ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል፣ ወይም ሱስ ሊሆን ይችላል። ሰዎች እነዚህን ቢናገሩ ሩት ኮዙ የመጀመሪያው እንደሆነ ታውቃላችሁ? በራስ አለመተማመን፣ ሰልፍ ኮንፊደንስ። ስለዚህ መጀመሪያ ኮንፊደንሳችንን ነው መቀየር። እናንተም እስከዛሬ ድረስ በቤተሰብ ውስጥ ያላችሁ ችግር፣
በኪሳችሁ ውስጥ ያለ ችግር፣ ስፒሪቹዋሊ ያለባችሁ ችግር፣ እነዚህ ሁሉ የመጀመሪያው ተጠያቂ ለራሳችሁ ያላችሁ በራስ መተማመን ነው። በሰው ፊት ራስ መተማመናችን እንዴት ነው? በራስ መተማመን እኮ ነው ያልኳችሁ እናንተ ረፍ የሚያደርግ እኮ ነው። ብትናገሩም ባትናገሩም ለምሳሌ ማርሻል አርት በጣም ውጤታማ የሆነ ሰው ሰዎች መተው ልምታ ሲሉ ምንድነው የሚያደርገው? በራስ መተማመኑ ከፍተኛ ስለሆነ ምንድነው የሚለው? ቢቀርብን አይደል? ልፋትም ነው ከንቱ ልፋት ነው። ምን እንደሚያደርግ ስለሚያውቅ እኮ ነው። ባይናገረው አይቅር ነው አይደል የሚለው በትህትና። ጀማሪ እንደዛ ይላል። ማርሻል አርት 2 ክላስ ሰርቶ የመጣ ሰው ምንድነው የሚለው? እንሰራለን እኮ እንደውም ኮስተር ያለ ሰው የሚፈልግ ነው የሚመስል። በራስ መተማመን የሚመጣው በማወቅ ነው። ግልጽ ነው። በማወቅ ማንን በማወቅ? ራስን በማወቅ። the moment you know የተሰጣችሁን በህሊናችሁ ውስጥ የተቀመጠውን ሐሳብን ቀይሮ ህይወትን የመቀየር ብቃት ብናውቅ የእርግጠኝነት ስሜታችን ይጨምራል፣ በራስ መተማመናችን ይጨምራል። አያችሁ በራስ መተማመን የሚለው ቃሉ ራሱ እኮ ይናገራል። በማን መተማመን ነው የሚለው? በራስ። ለምሳሌ በአፍንጫ ይላል፣ በውበት ይላል፣ በቆዳ ይላል፣ በሼፕ ይላል። ለመተማመን እንድንችል ብቃቱን ማወቅ አለብን። ካላወቅ ነው እንዳልኳችሁ ነው ዝም ብሎ ተወዛውዞ ይሞታል። መሰረታዊ ስለሆነ ህይወቴን ለመቀየር መሰረታዊ ነው። ቤተሰቤን ለመቀየር መሰረታዊ ነው። ጤናዬን ለመቀየር መሰረታዊ ነው። ኢኮኖሚዬን ለመቀየር መሰረታዊ ነው። ከሰው ጋር ያለኝን ሪሌሽንሺፕ ለማሻሻል መሰረታዊ ነው። ስለዚህ መወሰን አለብን። አብዛኞቻችን ኢኮኖሚን ለማሻሻል የቤተሰቤ አባቴ፣ አጎቴ፣ አክስቴ ኃላፊነት ነው፣ የመንግስት ኃላፊነት ነው ምናምን ብሎ ያስባል። ሪስፖንሲቢሊቲ ያለው ሰው። ስለዚህ ዲሳይድ ናው፣ አሁን ወስኑ። መጀመሪያ አይ ኒድ ቱ ቼንጅ። የኔን ምን መቀየር አለብኝ? በራስ መተማመን። በራስ መተማመን ማለት መኩራራት ማለት ነው። እንዲህ ማለት በራስ መተማመን እርግጠኛ መሆን ማለት ነው። እንደምለወጥ እርግጠኛ መሆን፣ ችግሩ እንደምፈታ እርግጠኛ። ስለዚህ ይኸው በራስ መተማመናችሁን በደንብ የምታረጋግጡት ምንድነው? ከናንተ በላይ ከፍተኛ የኢኮኖሚ አቅም፣ የእውቀት አቅም፣ የስልጣን አቅም ያለው ሰው ጋር ወይም ቤት ከሄዳችሁ የምታውቁ ከሆነ እዛ ቤት ስትገቡ ራሳችሁን የማሳነስ ስሜት ከተሰማችሁ አለቀ፣ በራስ መተማመን የላችሁ ማለት ነው። በምንም ነገር የሚበልጣችሁ ሰው ቤት ስትሄዱ ግልጽ ነው። እኔም ህሊናዬን ስጠቀም ከዚህ በላይ መስራት ይችላል። ደህና ነን እንዴት ነው አቺቭ ያደረከው? እስቲ እቺን ነገር ንገረኝ። እርግጠኛ መሆን አለባችሁ። የእርግጠኝነት ስሜት ሳይኖራችሁ ነው። ኖሯችሁ የእርግጠኝነት ስሜት ይባላል? ባንክ ውስጥ 1 ሚሊዮን ብር አስቀምጠ 1 ሚሊዮን ብር እንዳለ እርግጠኛውን ይባላል? ባይሆንስ አለ እኮ ቢጠራጠርም አለ አይደል? ስለዚህ የእርግጠኝነት ስሜት የምናመጣው ወይንም ደግሞ በራስ መተማመንን የምንገነባው በእውቀትና ከእውቀቱ እኩል በተግባር ነው። ለምሳሌ አንዳንድ ጊዜ አይታችኋል፣ የሆኑ የምታውቋቸው ነገሮች አሉ መሰራት ያለባቸው ወይም ደግሞ መሰራት መደረግ እንደሌለበት የምታውቁት ነገር አለ። ግን መደረግ የለበትም ታረጉታላችሁ፣ መደረግ ያለበት ማታረጉታለ። በዚህ የተነሳ በራስ መተማመናችሁ ዝቅ ይላል። እውቀትን አታችሁ ሳይሆን ከእውቀቱ እኩል ተግባሩን አተን ማለት። ስለዚህ እውቀትና ተግባር አንድ ላይ ምን ያመጣል? በራስ መተማመን ይናል። አለማወቅ እንዳንተማመን ያደርጋል። ማወቅ በራስ መተማመናችንን ይጨምራል። ከማወቅ በኋላ መተግበር ደግሞ በራስ በመተማመኑ ልክ ውጤት እንድናመጣ ያመጣል ማለት። ስለዚህ ዲሳይድ ነው